ጽዮን ወጥመድ ውስጥ ገባች። የኤፍራታ እጣ ፈንታ ደርሷታል ማለት ነው። አቤል እንግዲህ ከያፌት ቪዲዮ ሰርቆ እንግዲህ ጽዮንን እያስፈራራት ይገኛል ማለት ነው። ኤፍራታም ደግሞ ይሄ ሁሉ ዋጋ የከፈለችበትን ህይወቷን ያበላሸችበት ምክንያት ይሄ ነበረ። ለዚህ ቪዲዮ ነበረ ናታንን ለማዳን ስትል ነበረ ህይወቷን መስዋዕት ያደረገችው፣ ህይወቷን ያበላሸችው ማለት ነው። ያለ ፍቃዷ የማትወደው ሰው ጋር የሆነችው ማለት ነው። አሁን ደግሞ ያንን ቪዲዮ ሰርቆ እንግዲህ ጽዮን እያስፈራራት ይገኛል ማለት ነው። አሁን ኤፊ የሚንስሳ በጣም ነው ያዘነችው። እንግዲህ ህይወቴን አበላሸሁት ለዚህ ነው ወይ እኔም ከያለ ናታን መኖር አልችልም ያለች ነው። እንግዲህ በጣም ነው ያዘነችው። ሰው እንግዲህ ከዚህ ነገር እንዴት ሊወጡ ይችላሉ የሚለው ነው። አሁንም ደግሞ ሰው አልቻለም። እንግዲህ እስከ ቤት ድረስ መጥቶ ቁልፉንም ከየት እንዳገኘ ያው እሱንም ሰርቆ ነው የሚሆነው። ቤት ነው የጠበቃት ማለት ነው። አሁንም በዚህ ቪዲዮ ሰርቶ ኤፍራታንም አስፈራርቷታል ማለት ነው። እንግዲህ በተመሳሳይ ነገር እሱ ደግሞ የባሰ ከያፌት የባሰ ነው ማለት ነው። አቤል እንግዲህ ያክስቱ ልጅ ነው። ያ ሁሉም ነገር ከሱ እንደተማረ ነው እንግዲህ እዚህ ጋር የምናየው። እዚህ ቤት መኖር እፈልጋለሁ፣ ስለዚህ ያፌትን አሳምኘው ብሏታል። እንግዲህ በዚህ አስፈራርቷታል። በተመሳሳይ ሁኔታ ኤፍራታንም ማለት ነው። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔም ደህና ነኝ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው ውዶች። ክፍል 92 ተለቋል ማለት ነው። ገኒ ማውራት ጀምራለች። እንግዲህ በዚህ ክፍል ላይ በጣም ነው ደስ ያለኝ። ገኒ እንግዲህ ለሁሉም ሰው መፍትሄ የምሰጥ ብርታት የምትሆናቸው የሁሉም እናት ናት ማለት ነው እዚህ ውስጥ የምናየው። አሁን ደግሞ እሷ መናገር መቻሏ በጣም ደስ የሚል ነገር ነው ማለት ነው። ቢኒም በጣም አዝኗል ማለት ነው። ከጽዮን ጋር የተፈጠረው ነገር በጣም ነው ያዘነው ማለት ነው። እንግዲህ ሁሉንም እውነታው ቢያቅ ደግሞ ጥሩ ነው ማለት ነው። ሁለቱም አሁን ጽዮንም እንደዛው ተጎድታለች ማለት ነው። እውነታው ደግሞ ቢኒ ቢያቅ ጥሩ ነው ማለት ነው። ግን ደግሞ የያዘት ነገር በዚህ ቪዲዮ ነገር ነው ማለት ነው። ይሄንን ቪዲዮ እሱ ማንም ሰው አያውቅም ማለት ነው። የዚህ ቪዲዮ ምስል ለጽዮንም የነገረቻት ኤፍራታ ናት ማለት ነው። አውቃት እየተጋገሱ በሁሉም ነገር ሀሳባቸውን እየተጋሩ እየተጋገሱ ነው የሚገኙት ማለት ነው። ከዚህ በፊት ሁሉንም ነገር ለጽዮን ነግራት ነበረ ኤፍራታ። ሁሉንም ነገር ጽዮን ደግሞ ስለምታውቅ አቤል ደግሞ ከያፌት በሆነ ነገር አስፈራርቷት ነው ኤፍራታን ያገባት ብሎ ስላሰበ ከያፌት ላፕቶፕ ላይ እንግዲህ ይህንን መረጃ መውሰድ ችሏል ማለት ነው። አሁን ነገር ግን አሁን ላይ ሁለቱንም ማስፈራራት ችሏል ማለት ነው። ኤፍራታንም ጽዮንንም ማለት ነው። ሁለቱንም ቁጥጥር ስር እያደረጋቸው ነው ይገኛል ማለት ነው። ከዚህ ነገር እንዴት ሊወጡ ይችላሉ የሚለው ነው። ጽዮን እንዳለው ኤፍራታ ከያፌት ላፕቶፕ ላይ ብታጠፋውም እንደምንም ሞክራ ያንን መረጃ ብታጠፋውም አቤል ጋር ስላለ ምንም ማድረግ አይችልም ማለት ነው። ሌላው ደግሞ የቤዛ ነገር ነው። እንግዲህ ቤዛ አሁን ላይ በጣም ደስተኛ ሆና ነው ያለችው አሁን በመጣ ልጅ ምክንያት ማለት ነው። እንግዲህ እሱ ያፈቅራታል፣ የሆነች ልጅ እንደሚያፈቅራት እየነገራት ነው። በእሷ ምክንያት የቱም እንደታደገችው እየነገራት ነበር። ያቺ ልጅ ደግሞ ቤዛ እራሷ ናት ማለት ነው። እንግዲህ እሱ ያፈቅራታል፣ እሷ ደግሞ አታውቅም ማለት ነው። አሁን ላይ ደግሞ በጣም ጥሩ ጊዜ እያሳለፉ ነው። ቤዛ ሙሉ በሙሉ ተቀይራ አሁን ላይ ደስተኛ ናት ማለት ነው። እንግዲህ
ሁሉንም የበፊቱን ስህተቶችን ተረድታ አሁን ላይ ደስተኛ መሆን ችላለች ማለት ነው። እንግዲህ ሌላ ደግሞ ሉሊት ናት። እንግዲህ ሉሊት አሁን ላይ ቤት ነው ያለችው፣ እጇም አልዳነችም ማለት ነው። ቤቷ ቁጭ ብላ የተነጫነጨች ነው ማለት ነው። ባለፈው ደግሞ ያፌት ደውሎላት እንግዲህ ቤት ውስጥ ያለው ናታን ምን እንደሚያደርግ ከማን ጋር እንደሚገናኝ ሁሉንም መረጃ እንድታቀባበልለት ነግሯት ነበረ። ስለሱ ዝም ብላ እያወራች ያለች እንግዲህ ጽዮን መታ ጽዮን ያስታወሰችው አልመሰላትም ማለት ነው። እንግዲህ ሁሉም ነገር የምታውቅ አልመሰላትም። ለምንድን ነው እንደዚህ የምታይኝ ሁሌም እያለቻት ነበረ። የሆነ አይንሽ ላይ ሳይ የሆነ ነገር ያደረግሽኝ ነው የሚመስለኝ እያለቻት ነው። እንግዲህ ትፈራለች ማለት ነው ካወቀችብኝ እያለች ጽዮን ግን እያወቀች ነው ዝም ያለቻት ማለት ነው። እፍራታ ስለምንድን ነው ሁሉንም ነገር ታውቃለች፣ ግን ለምን ዝም አለች? የሆነ ነገር አቅዷል ብላ እየፈራች ነው ያለችው ማለት ነው። ሌላ ደግሞ ናታን ነው። እንግዲህ ናታን አሁን ላይ ሙሉ በሙሉ ወደ ወንጀል ስራ ውስጥ ገብቷል ማለት ነው። ወይዘሮ ትዝታ እንግዲህ ይሄን ነገር ውስጥ አስገብታለች ማለት ነው ሙሉ በሙሉ የእሱ ድክመት፣ እሱም ደግሞ ፍላጎቱ የእሷ ድርጅት ውስጥ ገብቶ ከያፌት ጋር ፊት ለፊት መፋጠጥ ነው የፈለገው። እዚህ ስራ ውስጥ ገብቶ ወይ እሱ ማጋለጥ ፈልጎ ነው የሚሆነው ማለት ነው። እሱም ካጋለጠ እሱም አብሮ መውደቁ አይቀርም ማለት ነው። ያፌት አሁን ላይ በጣም ፈርቷል። ከዚህ በፊትም ድምፁን አጥፍቶ እሱ ነበረ ወይ ሲጫወትብኝ የነበረው እያለ ነው ማለት ነው። እንዴትስ ይሄ ሊሆን ቻለ? ያፋሪ ናታን እንዴት ይሄን ሁሉ ሊያደርግ ቻለ? እያለ ነው እንግዲህ ያፌትም በጣም ተበሳጭቷል። ናታንንም አሁን ላይ በጣም እየተከታተለው ነው ማለት ነው። ናታንም ግማሽ ቀን ሆቴል እያደረ ነው ያለው ማለት ነው። ሌላው እንግዲህ ዲናራ ናት። ዲናራ ደግሞ ወደዋለች ይመስለኛል ናታን። እኔ ያለሱ መኖር አልችልም እያለችው ነው ማለት ነው። እንግዲህ በዚህ አጭር ጊዜ ውስጥ እንግዲህ ፍቅር ያዘኝ እያለች ነው የምትገኘው ማለት ነው። በሌላ በኩል እፍራታ ደግሞ ለናታን ይሄ ሁሉ መስዋዕት እየከፈለችለት ነው የምትገኘው ማለት ነው። ጽዮንንም ቤት ገብታ እንግዲህ ስለ እፍራታ እያሰበች ነው ማለት ነው። ያሳለፉትን ሁሉም ነገር ትዝ እያላት እያለቀሰች እያለች ቤዛ ስመታ እንግዲህ እያጽናናቻት ነበረ። ናታን እየተደ ስትለው እንግዲህ ለናታ ሲደውሉ ደግሞ ውጪ ነው ማድረው ስላት እንግዲህ ያቺ ሴት ጋር ሊያድር ነው ስልክ አብዝቷል ስትለው ቤዛ ጽዮን እንግዲህ በጣም ታናዳለች ማለት ነው። እንዴት እንዲህ ያደርጋል? እንደዚህ ማድረግ የለበትም። ለምንድን ነው ፍራታ ላይ ይሄ ሁሉ የሚደርስባት? እያለች በጣም ተበሳጭታ ነበረ። እንግዲህ አሁን ይሄን ሁሉም ነገር ታስታውሳለች ወይ የሚለው ቤዛ ትወዛግባለች ማለት ነው በዚህ ሁኔታ ላይ። እውነት ነው ደግሞ ኤፍራታ ይሄን ሁሉ መስዋዕት የከፈለችለት እሱ ከሌላ ሰው ፍቅር ከያዘው ጥሩ አይመጣም ማለት ነው። ግን ደግሞ ዲናራ እናትም አስጠንቅቀዋለች ናታን ከሷ ማራቅ አለብህ ብለዋለች ማለት ነው። እሱም ደግሞ ስልክም እያነሳለት አይደለም ከሷም ርቋል ማለት ነው ብሎ በብሎ እና ውድ ቤተሰቦቼ ሰላም ሁሉም ላይክ ሰብስክራይብ ማድረግ እንዳይረሳ።